ከኢሉሚናቲ ወደ እስልምና። ከኢሉሚናቲ እምነት እስልምናን የተቀበለው ወጣት አስገራሚ ታሪክ እንደሚከተለው ይቀርባል። Assalamu alaikum warahmatullah. My name is Omar Farouk. Before I reverted to Islam, birth name is Courtney Hollyworth. ስሜ ዑመር ፋሩቅ ይባላል። የኢሉሚናቲ እምነት ተከታይ ነበርኩ። እስልምናን ከመቀበሌ በፊት ኮርቲኒ ተብዬ ነበር የምጠራው። እስልምናን የተቀበልኩት 16 ዓመት ሊሞላኝ አንድ ሳምንት ሲቀረኝ ቀደም ብዬ ነበር። ከ3 ዓመት በፊት ማለት ነው። አልহামዱሊላህ አሁን 19 ዓመቴ ነው። በወቅቱ አንድ ወዳጄ ጓደኛዬ እስልምናን ተቀበለ። እኔም እሱ ለምን እስልምናን እንደተቀበለ ጥያቄዎችን ጠይቀው ጀመር። And stuff like that, crazy beliefs. But none of it made sense. There was no outcome, there was no result, there was nothing you could do about it. So alhamdulillah, a friend of mine became Muslim. እሱ ከሚሰጠኝ መልሶች በመነሳት ኢስላም ለሁሉም ነገር ምላሽ እንዳለው አወቅኩ። እኔ ለምፈልገው ነገር ብቻ ሳይሆን ኢስላም ለሁሉም ነገር መልስ እንዳለው ተረዳው። ስለ ኢስላም የተለያዩ ነገሮችን መማር መከታተል ጀመርኩ። ስለ ኢብሊስ አወቅኩ። እናም ኢብሊስ እንዴት ሰዎችን እንደሚያሳስት፣ ሰዎችን ለማሳሳት ምን ያህል ሸይጣን ተግቶ እንደሚሰራ ተማርኩ። እናም ይህን የሸይጣንን ተንኮል እንዴት መመከት እንደምንችል ተማርን። ከሸይጣን ተንኮል እንዴት ራሳችንን ማዳን እንደምንችል ማወቅን። ከ6 ወር እስከ 1 ዓመት ባለው ጊዜ ውስጥ ወዳጅና ጓደኛዬ ዳዕዋ ያደርግልኝ ነበር። ኢስላም ምን ማለት እንደሆነ ሳይታክት ሳይሰለች ዘውትር ዳዕዋ ያደርግልኝ ነበር። ቁርአን የአላህ ቃል ስለመሆኑና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው የአላህ መልእክተኛ እንደሆኑ ይነግረኝ ነበር። ከዚያም ዳዕዋ ወደሚደረግበት ስፍራ ወደ መስጂድ ይዞኝ ይሄድ ጀመር። እዚያ በጣም የሚገራርሙ ለኔ እጅግ በጣም መልካም የሆኑ ወዳጆችን ወንድሞችን ተዋወቁ። እነሱም ከኔ ጋር በሚገባ በደንብ መተዋወቅ ፈለጉ። እንደ አንድ መንገደኛ ሳይሆን ልክ እንደ ወንድማቸው እንደ ቅርብ ሰው ሊያውቁ የፈለጉ። ከኔ ጋር በሚነጋገሩበት ወቅት እጅግ በጣም መከባበርና ክብርና ፍቅር በተሞላበት መንገድ ነበር። እስልምናን ለምን መቀበል እንደፈለኩም ጠየቁኝ። እኔም ጓደኛዬ ሙስሊም እንደሆነ እሱ ዳዕዋ እንዳደረገልኝ ነገርኳቸው። እነሱም በአላህ ሱብሓነሁ ወተዓላ ታምናለህ፣ አላህ ብቸኛ አምላክ መሆኑን የዓለማት ጌታ መሆኑን ታምናለህ አሉኝ። አዎ አምናለሁ አልኳቸው። ከዚያም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን ታምናለህ አሉኝ። አዎ አምናለሁ አልኳቸው። እስልምናን መቀበሌን ሙስሊም መሆኔን ነገሩኝ። ምክንያቱም በአላህና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በማመኔ እናም ነገሩን እርግጠኛ ለማድረግና ዕውቅና ለመስጠት ሻሃዳ መያዝ እንዳለብኝ ነገሩኝ። እጅግ በጣም ደስም አለኝ። ደስታ ተሰማኝ፣ ረካው። ከዚያም አሁን ላይ ሻሃዳ ለመያዝ አልተዘጋጀሁም አልኳቸው። ምክንያቱም እንዴት እንደሚሰገድ እንዴት እንደሚጾም አላውቅምም አልኳቸው። ከዚያም እነሱ ምንም አታስብ፣ የችግር የለውም በሂደት የሚስተካከል ነገር ነው ብለው ነገሩኝ። ከዚያ አሰብኩበትና ሻሃዳዬን ለመያዝ ዝግጁ ነኝ አልኳቸው። ሻሃዳም ያዝኩኝ። አልহামዱሊላህ። ከዚያም ሙስሊም ሆንኩ፣ እስልምናን ተቀበልኩ። ካሁን በኋላ እስላማዊ ትምህርቶችን እንድከታተልና በሚገባ እንድማር አስገነዘቡኝ። እስልምናዬን በሚገባ እንዳጠናክርም ጨምረው ነገሩኝ። እነሱም ጋር ጥሩ ወንድማዊ ግንኙነት ፈጠር። አልহামዱሊላህ እነሱ ለኔ እጅግ በጣም መልካም ሰዎችና ረዳቶች ነበሩ። በጣምም ነበር የሚያግዙኝ እንዲሁም የሚረዱኝ። እስልምናን በሚገባ እንድማርም ረድተውኛል። የተውሂድ መጽሐፎችንም ይሰጡኝና ተውሂድንም ያስተምሩኝ ነበር። እስልምናን እንደተቀበልኩ ወዲያው ለወላጆቼ ነገርኳቸው።
እናም ቤት ውስጥ እስልምናን በመቀበሌ የሚፈጠር ችግር ይኖራል ብዬ አላሰብኩም ነበር። አባቴ በወቅቱ በጣም ደንግጦ ነበር። እናቴ ግን ምንም አላለችም። አልሐምዱሊላህ ቤት ውስጥ ምንም አይነት ችግር የለብኝም። ወላጆች ያግዙኛል፣ ሁሌም ከጎኔ ናቸው። ሐላል የሆኑ ስጋዎችን ለኔ ከመግዛት ጀምሮ ዳዕዋ ሳደርግላቸው እስከ ማዳመጥ ድረስ ወላጆቼ ከጎኔ ናቸው። አልሐምዱሊላህ ልክ እንደሰለምኩ ረመዳን እየደረሰ እንደሆነ ተነገረኝ። እኔ በሰለምኩበት ወቅት ረመዳን ሊደርስ ጥቂት ሳምንታት ነበር የቀረው። ምንም መጨነቅ እንደሌለብኝና ራሴን ብቻ ማዘጋጀት እንዳለብኝ ተነገረኝ። እናም አልሐምዱሊላህ የነበረው ሁኔታ እጅግ በጣም ደስ ይል ነበር። እኔ የዳዕዋ ማዕከል አባል መሆን እፈልጋለሁ። ሰዎች እስልምናን ሲቀበሉ ለእኔ የተደረገልኝን መልካም ነገር ለነሱ ማድረግ እፈልጋለሁ። ኢንሻአላህ አላህ ይርዳን። Things that I need to grow and develop as a Muslim. And alhamdulillah, they try to make the environment as easy and as acceptable for me as just as anybody else. ከኢሉሚናቲ ወደ እስልምና። ከኢሉሚናቲ እምነት እስልምናን የተቀበለው ወጣት አስገራሚ ታሪክ እንደሚከተለው ይቀርባል። Assalamu alaikum warahmatullah. My name is Omar Farouk. Before I reverted to Islam, birth name is Courtney Hollyworth. ስሜ ዑመር ፋሩቅ ይባላል። የኢሉሚናቲ እምነት ተከታይ ነበርኩ። እስልምናን ከመቀበሌ በፊት ኮርቲኒ ተብዬ ነበር የምጠራው። እስልምናን የተቀበልኩት 16 ዓመት ሊሞላኝ አንድ ሳምንት ሲቀረኝ ቀደም ብዬ ነበር። ከ3 ዓመት በፊት ማለት ነው። አልሐምዱሊላህ አሁን 19 ዓመቴ ነው። በወቅቱ አንድ ወዳጄ ጓደኛዬ እስልምናን ተቀበለ። እኔም እሱ ለምን እስልምናን እንደተቀበለ ጥያቄዎችን ጠይቀው ጀምር። But none of it made sense. There was no outcome. There was no result. There was nothing you could do about it. So alhamdulillah, a friend of mine became Muslim. እሱ ከሚሰጠኝ መልሶች በመነሳት ኢስላም ለሁሉም ነገር ምላሽ እንዳለው አወቅኩ። እኔ ለምፈልገው ነገር ብቻ ሳይሆን ኢስላም ለሁሉም ነገር መልስ እንዳለው ተረዳው። ስለ ኢስላም የተለያዩ ነገሮችን መማር መከታተል ጀመርኩ። ስለ ኢብሊስ አወቅኩ። እናም ኢብሊስ እንዴት ሰዎችን እንደሚያሳስት፣ ሰዎችን ለማሳሳት ምን ያህል ሸይጣን ተግቶ እንደሚሰራ ተማርኩ። እናም ይህን የሸይጣንን ተንኮል እንዴት መመከት እንደምንችል ተማር። ከሸይጣን ተንኮል እንዴት ራሳችንን ማዳን እንደምንችል ማወቅ። ከ6 ወር እስከ 1 ዓመት ባለው ጊዜ ውስጥ ወዳጄና ጓደኛዬ ዳዕዋ ያደርግልኝ ነበር። ኢስላም ምን ማለት እንደሆነ ሳይታክት ሳይሰለች ዘውትር ዳዕዋ ያደርግልኝ ነበር። ቁርአን የአላህ ቃል ስለመሆኑና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው የአላህ መልእክተኛ እንደሆኑ ይነግረኝ ነበር። ከዚያም ዳዕዋ ወደሚደረግበት ስፍራ ወደ መስጂድ ይዞኝ ይሄድ ጀመር። እዚያ በጣም የሚገራርሙ ለእኔ እጅግ በጣም መልካም የሆኑ ወዳጆችን፣ ወንድሞችን ተዋወቁ። እነሱም ከኔ ጋር በሚገባ በደንብ መተዋወቅ ፈለጉ። እንደ አንድ መንገደኛ ሳይሆን ልክ እንደ ወንድማቸው እንደ ቅርብ ሰው ሊያውቁ የፈለጉ። ከኔ ጋር በሚነጋገሩበት ወቅት እጅግ በጣም መከባበርና ክብርና ፍቅር በተሞላበት መንገድ ነበር። እስልምናን ለምን መቀበል እንደፈለኩም ጠየቁኝ። እኔም ጓደኛዬ ሙስሊም እንደሆነ እሱ ዳዕዋ እንዳደረገልኝ ነገርኳቸው። እነሱም በአላህ ስብሓን ወተዓላ ታምናለህ፣ አላህ ብቸኛ አምላክ መሆኑን የዓለማት ጌታ መሆኑን ታምናለህ አሉኝ። አዎ አምናለሁ አልኳቸው። ከዚያም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን ታምናለህ አሉኝ። አዎ አምናለሁ አልኳቸው። እስልምናን መቀበሌን ሙስሊም መሆኔን ነገሩኝ። ምክንያቱም በአላህና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በማመኔ እናም ነገሩን እርግጠኛ ለማድረግና ዕውቅና ለመስጠት ሻሃዳ መያዝ እንዳለብኝ ነገሩኝ።
እጅግ በጣም ደስም አለኝ። ደስታ ተሰማኝ፣ ረካው። ከዚያም አሁን ላይ ሸሃዳ ለመያዝ አልተዘጋጀሁም አልኳቸው። ምክንያቱም እንዴት እንደሚሰገድ እንዴት እንደሚጾም አላውቅምም አልኳቸው። ከዚያም እነሱ ምንም አታስብ፣ ይህ ችግር የለውም፣ በሂደት የሚስተካከል ነገር ነው ብለው ነገሩኝ። ከዚያ አሰብኩበትና ሸሃዳዬን ለመያዝ ዝግጁ ነኝ አልኳቸው። ሸሃዳም ያዝኩኝ። አልሐምዱሊላህ። ከዚያም ሙስሊም ሆንኩ፣ እስልምናን ተቀበልኩ። ካሁን በኋላ ኢስላማዊ ትምህርቶችን እንድከታተልና በሚገባ እንድማር አስገነዘቡኝ። እስልምናዬን በሚገባ እንዳጠናክርም ጨምረው ነገሩኝ። እነሱም ጋር ጥሩ ወንድማዊ ግንኙነት ፈጠር። አልሐምዱሊላህ። እነሱ ለእኔ እጅግ በጣም መልካም ሰዎችና ረዳቶች የነበሩ፣ በጣምም ነበር የሚያግዙኝ እንዲሁም የሚረዱኝ። እስልምናን በሚገባ እንድማርም ረድተውኛል። የተውሂድ መጽሐፎችንም ይሰጡኝና ተውሂድንም ያስተምሩኝ ነበር። እስልምናን እንደተቀበልኩ ወዲያው ለወላጆች የነገርኳቸው። እናም ቤት ውስጥ እስልምናን በመቀበሌ የሚፈጠር ችግር ይኖራል ብዬ አላሰብኩም ነበር። አባቴ በወቅቱ በጣም ደንግጦ ነበር። እናቴ ግን ምንም አላለችም። አልሐምዱሊላህ። ቤት ውስጥ ምንም አይነት ችግር የለብኝም። ወላጆች ያግዙኛል፣ ሁሌም ከጎኔ ናቸው። ሐላል የሆኑ ስጋዎችን ለእኔ ከመግዛት ጀምሮ ዳዕዋ ሳደርግላቸው እስከ ማዳመጥ ድረስ ወላጆቼ ከጎኔ ናቸው። አልሐምዱሊላህ። ልክ እንደሰለምኩ ረመዳን እየደረሰ እንደሆነ ተነገረኝ። እኔ በሰለምኩበት ወቅት ረመዳን ሊደርስ ጥቂት ሳምንታት ነበር የቀረው። ምንም መጨነቅ እንደሌለብኝና ራሴን ብቻ ማዘጋጀት እንዳለብኝ ተነገረኝ። እናም አልሐምዱሊላህ የነበረው ሁኔታ እጅግ በጣም ደስ ይል ነበር። እኔ የዳዕዋ ማዕከል አባል መሆን እፈልጋለሁ። ሰዎች እስልምናን ሲቀበሉ ለእኔ የተደረገልኝን መልካም ነገር ለነሱ ማድረግ እፈልጋለሁ። ኢንሻአላህ አላህ ይርዳን። Things that I need to grow and develop as a Muslim. And alhamdulillah, they try to make the environment as easy and as acceptable for me as just as anybody else.